ትህትና በቀዳችው ድምፅ የራሷን እውነት ልታወጣ ተነስታለች። ሰላም ሰላም፣ የመግዲ ዩቱብ ተከታታዮች በሙሉ ሰላማችሁ ብዝት ብዝት ይበልልኝ እያልኩኝ ዛሬ ይዤላችሁ የመጣሁት እንግዲህ ባለፈው ትህትና እውነቱን ልትናገር እና አብርሽ ወደ ውስጥ እንደገቡ ነበር ያቋረጠው። የዛሬው ክፍል ደግሞ ይቀጥላል። እና አብርሽም መጡ፣ ተቀመጡ። እሷም ስልኳ ሰጥታ እንግዲህ አብርሽ እያዳመጠ ነበረ። ጽጌና ትዝታ ባደረጉት ተንኮል ማለት ነው። ከዛን አብርሽ እያዳመጠ እያለ ትህትናም ጽጌ እያለቀሰች ነበረ። ግራ ስለተገባው አልቻለችም፣ ስልኩን ነጠቀችው። አብርሽም ደግሞ ምንድነው ይሄ ነገር አልገባኝም አለ። ገልሞም እኔም አልገባኝም ነገሩ የገባው ሰው አለ ወይ ብሎ ይጠይቃል። ትህትና ስልኳን ይዛ ሄዳለች። የግሌ ተከተለች፣ አታናዳለች። እንዴት እውነትሽን ሳይወጣ ስልክ ትቀሚያለሽ ብላ ተናዳባታለች። የግሌም ደግሞ እኔ አልቻልኩኝም የራሳቸው ጉዳይ አሳዘኑኝ ትላለች። እንግዲህ እነሱ ተንኮል ሲሰሩበት ያላዘኑት እሷ አዘነችላቸው። ከዛን ትዝታ ምን አውቃለሁኝ ብራንክ የሚባለው ነገር ምናምን ሰምቻለሁ ቅድም ትላለች። በነገራችን ላይ ቶሎ ነገሮቹን መቀየር ትችልበታለች። እንደዛ ስትል አብርሽም ምን አለደነገጠ። ምን ማለት ነው? ኦማይ ጋድ እኔ አሁንስ የዚህ ቤት ነገር ግራ ገባኝ አልቻልኩኝም ብለው ይላል። ገልሞ ምን የራሱ ግራ ገብቶኛል ይለዋል። ጽጌ ደግሞ ታለቅሳለሽ። ምን ሆነሽ ነው የምታለቅሽው ጽጌ ይሏታል። ተንከሴስ ደግሞ እስኪ እያቸው አያስጠሉም ይላቸዋል። ትዝታ ደግሞ አዎ አስናስጠላል፣ በተለይ እኔ አስጠላለሁኝ ከነ እመሚ ተነስቼ እንኳ ሽንቴን መሽናት አልችልም ትላለች። እንግዲህ እዛው ሆና ተንኮሏን አልተወችም። ትህትናና የግሌ ተያይዞ መኝታ ክፍል መጡ። ትህትና አዋርሽኝ፣ እኔ ክብርሽን ላስመልስልሽ እንደዚህ ደፋ ቀና ስል አንቺ ግን አዋረሽኝ ብላ ትላታለች። የግሌ ትህትና ደግሞ አሳዘኑኝ እኮ የግሌ ባክሽን አትቀየሚኝ ትላታለች። ታዲያ እነሱ ቢያሳዝኑሽ አንቺ ክብርሽን ታጫልሽ ትላታለች። እኔ እኮ እነሱ አደረጉ እንጂ እኔ ክብሬን አላጣውኝም፣ ምን አገባኝ ጉዳችሁ ነው ትላለች። ቢሆንስ ታዲያ ትላታለች የግሌ ቢሆንስ ታዲያ እነሱ በሰሩብሽ ተንኮል አንቺ እንዴት ነው ለእነሱ የምትራሪላቸው ትላታለች። ያቀድኩትን እቅዱላ ውሃ አደረግሹ ትላታለች። ገደል አስገባሹ አንቺ የማሰቢ ትላታለች ማለት ነው። የግሌ አንቺ የማን አዛኝነሽ? መጀመሪያ ለራስሽ ሁኚ እሺ ብላ ተናዳባታለች። እንግዲህ እባክሽ የግሌ ይቅርታ አድርጊልኝ ጉዳያቸው ነው የፈለጉትን ያደርጉ ብላለች ትህትናም። አብርሽ ደግሞ በትህትና ተናዶ ያለፉት ሴቶች ላይ ስልክ ይደውላል። ልክ ለአንደኛው ስደውል ሌላ ሰውነች የምታነሳለት፣ ለአንደኛው ደግሞ ሲደውል ወንድ ያነሳለት። ሄሎ ማሬ እንዳለ ወንድ ድምፅ ነው። ደነገጠ ማለት ነው። ማነህ አንተ? ስም አይደለም ስልክ አይደለ አላት ማለት ነው። እሱም ደግሞ የሆነ መልስ መልሶለታል። የባሰ አታምጣ ብሎ ስልኩ ዘጋ። ትህትና ካላንቺ ሴት ያለ አይመስልሽማ፣ አሳየሻለሁ፣ ክብርሽን አተሽ ክብሬን አሳጣሽኝ ብሎ አሁንም ተናዶ ነው እንግዲህ ያለው ማለት ነው። አብርሽ ደግሞ አሳይሻለሁ ሌላ ሴቶች እንደሚፈልጉኝ ብሎ እየፎከረ ነው። ትህትና ወደ ፎቅ እየወጣች ከጽጌ ጋር ተገጣጠሙ። ዝም ብላ አለፈቻት። በዛን ጊዜ ጽጌ ትህትና እባክሽን ይቅርታ አድርጊልኝ ብላ ይቅርታ ለመነቻት። እሺ ይቅር ብዬሻለሁ አለቻት። አሳዘንኩሽ፣ ምን ላደርግ ይሄንን ካላደረግሽ ከዚህ ቤት ትወጫለሽ ብላ ስትለኝ አደረግኩኝ። ራሴን አስቀድሜ አንቺን አሳዘንኩሽ፣ ግን መልካምነትሽ አሸነፈኝ፣ አልቻልኩኝም፣ እባክሽን ይቅርታ ብላ እግሯ ላይ ወድቃለች። መልካምነት እንግዲህ እንደዚህ ለራስ ነው። መልካምነት ያሸንፋል። እውነት ነው ያሸንፋል።
ለእነሱ መልካም ብታስብ ነው ትትና ለአብርሽ ያንን ምስጢር ያላሰማችው ማለት ነው። ጽጌ እያለቀሰች ነበረ፣ አልቻለችም ማሰማት። ትትናም ደግሞ መጀመሪያ እኮ አለማድረግ ነው፣ ካረግሽ በኋላ አሁን ምንድን ነው እንደዚህ ጸጽቶሽ የምታለቅሽው? መጀመሪያ አለማድረግ ነበር ትላታለች ማለት ነው። ይቅር ብዬሻለሁ፣ ካሁን በኋላ እንዳይደግምሽ ነግሬሻለሁኝ እንግዲህ ትላታለች። ተሳስተሽ እንኳን እንዳትደግሚው እንደዚህ አይነት ነገር እኔ ይቅር ብዬሻለሁ፣ እግዚአብሔርም ይቅር ይበልሽ ትላታለች። እሷም አሚን ብላ እንግዲህ ተለያዩ። አብርሽ እዚህ ጋር ተዋረደ። ትትና ከላይ እየመጣች አብርሽ ከታች እየወጣ መንገድ ላይ ቤት ውስጥ ይገናኛሉ። ከዛን ትትና ሲያያት ስልካና አወጣና ዝም ብሎ ሄሎ የኔ ማር የኔ ቆንጆ እንዴት ነሽ? ትትናን ለማስቀናት የኔ ቆንጆ ከአንቺ 10 ልጅ ነው መወልዶ ደግሞ እንዳንቺ ያለች ቆንጆ አይነት መቶስ ቢወለድ እያለ ማለት ነው። እንግዲህ የአብርሽ ስልክ ጆሮ ላይ ይጠራል። ትትና ደንግጣ ስቃ ታልፈዋለች። ዝም ብላ አብርሽ ተበሳጨ። በዚህ ሰዓት አሁን ስልክ ሲጠራ ብሎ ማለት ነው። ትትና ሳቁን አልቻለችውም። አፍና የግል ጋር ደረሰች እና በሳቅ ጀመረችው። ምን ሆነሽ ነው በሞቴ እንደዚህ ፍንድቅድቅ ያልሽው? ንገሪኝ እኔም ልሳቅ ትላታለች። እንግዲህ አብርሽ ያለውን ነገረች። እንግዲህ ሄለው የኔ ቆንጆ ብሎ እያወራት ደግሞ ስልኩ ጆሮ ላይ ጠራ ትላለች። እንግዲህ ያለውን ሁሉ ለትትና እየነገረች ለግሌ እየነገረች እሱ ደግሞ በር ላይ ተለጥፎ ይሰማ ነበረ። ከዛ ልክ የግሌ አወቀችና ውጪ ልታይ ስትሄድ ከዛ ጋር ሮጦ ሄደ። እንግዲህ ገልሞ ደግሞ ለአብርሽ ማለት ነው እየሳቁ መኖር መሞት ነው ብሎታል። ምንድን ነው በሆነ ነገር ማስመጥ ነው ወይም ደግሞ እኮ የወንዶች አውራ ነክ ምንድን ነው እንደዚህ የሚያስለፈል እንትን የምትለው ብሎታል። እንግዲህ እሱ ደግሞ አብርሽ እኔ እኮ በጣም ነው የምወዳት ሳያት ራሱ ምን እንደማረግ ነው የሚጠፋኝ፣ ለምን እንደሆነ ግራ ይገባኛል ይለዋል። አብርሽ ዛሬ አንድ ነገር አስቤያለሁ፣ እረፍት ስለሆነ ለምን ዘንጠን ሌላ ሴት ጋር እንደምንሄድ አንወጣም ይለዋል ለገልሙ። ገልሙም ደግሞ እንደዚህ አይነት ነገሩ ውስጥ አታስገባኝ አብርሽ፣ የውሸት ነገር አይሆንልኝም ይለዋል። አብርሽ ደግሞ ተዋዮቼን ሄዳለሁ ሲል በቃ እኔም ሄዳለሁ ይለዋል። ገልሙ ደግሞ መድብል ገብቴ ድረስ በንዴት ብሎ ይላል። እንግዲህ ግራ ገብቶታል ምን እንደሚያደርግ። ትዝታ ምን ሆና ነው ትትና ትናንትና እንደዛ የሆነችው ትላታለች። እሷም አዝናልኝ ነው፣ ሌላ ምን ይሆናል አዝናልኝ ነው ነገሮችን ሁላ የተወችው ትላታለች። አይመስለኝም ሌላ ተንኮል አስባ ነው ትላለች ትዝታ። ጽጌ ደግሞ ተንኮል አስባ አይደለም ትላለች ማለት ነው። ምንድነው እንዴት ነው የምትናገሪኝ? ፊትሽ ላይ ንቀት ይታያል ትላታለች ለጽጌ። ጽጌ ደግሞ አረ እኔ አልናኩሽም ትላታለች ማለት ነው። እንግዲህ እንዳስተነፍስልሽ ፈልገሻል መሰለኝ ትላታለች ትዝታ። ጽጌም ደግሞ አንድ ነገር ልምከርሽ ትላታለች። ጽጌ እንግዲህ አንድ ነገር ልምከርሽ፣ ከኔ ውጪ አንድ ሰው ሊነካሽ አይችልም፣ አርፈሽ ተቀመጪ ብላታለች ለትዝታ። ትዝታ ደግሞ ምን አልሽ አንቺን ለቃቃሚ ብላታለች። ጽጌም ደግሞ አርፈሽ ተቀመጪ ብላታለች ማለት ነው። አሁንም አንድ ምክር ልጨምርልሽ አለቻት። እንደ ውሻ ዝም ብለሽ አትጩይ፣ እንደ ፈሪ ውሻ ዝም ብለሽ አትጩይ፣ የማይፈራ ውሻ ቀስ ብሎ አድብጦ ይነግሳል፣ ዝም ብለሽ አትጩይ ብላታለች። አሁንም ማለት ነው እንደዚህ የምትላለት ትዝታ ጽጌ ናት። እንግዲህ ትዝታ እኔም ከመምከር በፊት ራስሽን አስተካክይ ብላታለች ለጽጌ። ጽጌ ደግሞ እባክሽን ተይኝ ብላ አመናጨቀቻት ማለት ነው። ዛሬ የልብ ልብ የሰጠሽ ሰው አለ መሰለኝ ብላለች። እንግዲህ ትዝታ እንግዲህ አብርሽና ገልሙ ዝንጥ ብሎ መጥተዋል። ጽጌ
ከእንትና ጋር ስትወጣ አገኘቻቸው ማለት ነው። ከዛ ምንድን ነው እንደዚህ መዘነጥ ብላ ማለት ነው አደነቀቻቸው። እነሱም ደግሞ አዎ ዘንጠናል እንግዲህ አንቺ እንዳየሽን ሌሎችም ይሁንና ትትናን ጥሪያት ይልባታል ማለት ነው። እሷም ደግሞ ትትናን አያስከፋትም ወይ ትለዋለች። እሱም ደግሞ ለምን ያስከፋታል ብሎ ይላታል። እሷም አይ ይሄ ነገር ይቅርብኝ ባይሆን ተንከስ የስላቁ ብላ አለች ማለት ነው። ፈርታለች። ይግልና ትትና ኩሽና ውስጥ ይሰራሉ። እንግዲህ አባቷን ልትጠይቅ ልትሄድ ነበረ። ወጥ እየሰራ ጨው ልትጨምር ስትል ትትና ትጮህባታለች። አባታቸው እንደማይበላ እያወቅሽ ትላታለች። እሷም ትትና ውሽ እኔ እኮ በሀሳብ የለውኝም